በጉል ሰከበ በአጽር ተጠብለለ ሰላም ጤና ይስጥልን የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ከአዲስ አበባ ሀገረ ስብከት ሚዲያ የሚተላለፍላችሁን ልዩ የ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ወደ እናንተ ያሰናዳነው ልዩ መርሃ ግብራችን ነው። አብራችሁን ትቆዩ በአክብሮት እንጠይቃለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ አደረሰን። የበረከት በዓል ይሁንልን። ዛሬ ወደ እናንተ የምናደርሰው ልዩ በዓል መርሃ ግብራችን እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ነው የምናስበው። ሕፃኑ ተወለደ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእኛን ስጋ ለብሶ ተወለደ ነው የምንለውና ከዚህ አኳያ እንዲያው ከሕፃናት አንደበት ምስጋናን ያዘጋጀ አምላክ ነው። ዛሬ ደግሞ አንድ ሕፃን ልጅ በአገልግሎቱ በልጅነቱ ከእግዚአብሔር ጋር ያለው ከቤተ ክርስቲያን እውቀት ጋር ያለው ዝምድና ሰፋ ያለ ነው። ከዚህም ባለፈ ደግሞ ልዩ ጥበብ ያለው ልጅ ነው። መጽሐፍ ቅዱስን በቃል ከመሸምደድ ጀምሮ በፊደላት ላይ ሰፋ ያለ ጥናት ያካሂዳል። የቤተ ክርስቲያንን ጣዕም ከወዲሁ የጀመረ ልጅ ነው። ሳሙኤል ፍቅረ ማርያም ይባላል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሳሙኤል ከስም ጀምሮ እስቲ ስለ ሳሙኤል ታውቃለህ? አዎ እንግዲህ ሳሙኤል የሚባለው የሃና ልጅ ነው እና ሃና መጀመሪያ ሳትወልደው በፊት መካን ነበረች እና መውለድ አስችልም ነበር። ብዙ ጊዜ ለእግዚአብሔር ጸሎት ታደርስ ነበረ መውለድ እንድትችል ማለት ነው። ልክ እንደ ኤልሳቤጥም ያው እንደዛው መካን ነበረች። ዘመኗም አልፎ ነበረ እና በዚያን ጊዜ ነው ዘመኗ አልፎ ዮሐንስን የወለደችው እና ልክ እንደሷ ትጸልይ ነበር እና ብዙ ጊዜ ስትጸልይ በዛን ጊዜ የነበረው ካህኑ ኤሊ ነበርና ያ እና ካህን ደግሞ ብዙ ጊዜ ይናደዱ ነበር፣ አትወልጂ ምናምን ይሏት ነበርና በዚያን ግን የሆነ ቀን እግዚአብሔር ጸሎቷን ሰምቶ ልጅ ወለደች። በዛን ጊዜ ሳሙኤል አለችው። እግዚአብሔር ሰማኝ ስትል ማለት ነው። እግዚአብሔር ጸሎቴን ሰማኝ ስትል ሳሙኤል አለችው። በዚያን ጊዜ ደግሞ ሳሙኤል አለችው እና ሳሙኤል አድጎ ነቢይ ሆነ እና በቤተ መቅደስ ውስጥ ነበርና ያደገው። ካህኑ ኤሊ ምንድነው ከካህኑ ኤሊ ጋር ነበር አብሮ ቤተ ክርስቲያን ውስጥ የሚያድረውና እዛ እያደረ እያለ የሆነ ቀን እግዚአብሔር ሳሙኤል አለው። ከዛ ሳሙኤል ተነስቶ ካህኑ ኤሊ ጋር ሄደና አቤት እነሆኝ አባቴ አለው። ከዛ አልጠራሁም አለው። ከዛ በኋላ ሳሙኤል ተመልሶ ተኛ። አሁንም ሳሙኤል አለው። በዚያም ጊዜ አሁንም ተመልሶ ሳሙኤል ወደ ካህኑ ኤሊ ሄደ። ከዛ አሁንም አልጠራሁም ሲለው አሁንም ተመልሶ አልጠራሁም አለውና ምን አለው? ድጋሚ ድምጽ ከሰማህ አቤት እነሆኝ የእግዚአብሔር ባሪያው አለው በል አለው። በዚህ ጊዜ ድጋሚ ድምጽ ሲሰማ ካህኑ ኤሊ እንዳዘዘው አደረገና እግዚአብሔር ለነብይነት መረጠው እና እነ ዳዊትን አንግሶ የቀባቸው እሱ ነው ማለት ነው። ስለዚህ ስለ ስምህም ትርጉም ታውቃለህ? እንደዛ መሆን ትፈልጋለህ? አዎ፣ እንደ ነብዩ ሳሙኤል መሆን ፈልገው። 7ኛ ክፍል ነህ? አዎ። ጥሩ ነው፣ ትምህርት ጥሩ ነው። አዎ፣ ጥሩ ነው። በዚሁ ደግሞ የቤተ ክርስቲያን ትምህርት ላይ ባለፈ ታኅሳስ 11 2018 ዓመተ ምህረት የዲቁና ማዕረግ ተቀብለሃል። ዲቁና ማዕረግ የሰጡ ማን ናቸው? አቡነ ሕርያቆስ። ታውቃቸዋለህ? ከዚህ በፊት አይታችሁ ታውቃለህ? ሳይሆን ያኔ ነው ስማቸውን የሰማሁት። ስላያችሁ ደስ ብሎሃል? በጣም ደስ ብሎኛል። አሁን ዲቁና ተቀበልክ። ለዲቁና የሚያስፈልገውን መሰረታዊ ትምህርት እየተማርክ ነው። የያዝካቸው የጨበጥከው እውቀት ደግሞ አለ። በኋላ እንመጣለን። ግን ብፁዕነታቸው ራስ ላይ እጃቸውን አስቀምጠው የዲቁና ማዕረግ ሲሾሙህ ምን ተሰማህ? እስቲ ደስታን የተሰማኝና ኃላፊነት እንደተጣለብኝ የተሰማኝ ትልቅ ኃላፊነት ነው እዚህ ጋር የተሰጠብን። መጀመሪያ ላይ ሳንጀምር በፊት ምንድነው ጸሎት ሃይማኖትን የደገምነው ቃል ኪዳን የገባ ነው መጀመሪያ። ከዛ በፊትም ሲነግሩን ነበርና ድቁና ድሮ ድቁና ለማምጣት
ጾማቸውን ውለው በ3 ቀን 4 ቀን ተጉዘው ድቁና አምጥተው እንትን ስለሚሉ ያህን ደግሞ እኛ እድሉ ተመቻችቶልን ስላገኘን እግዚአብሔርን ልናመሰግን ይገባልና ያህንን ነበረ በዛን ጊዜ በጣም ደስ አለ። ደስ ብሏል። ቤተስ ላይ የተሰማቸው አባትህ፣ እናትህ፣ ሌሎች? አው ሁሉም እንግዲህ ኃላፊነት እንደተጣለብኝ ያክል ነውና ያህንን ኃላፊነት ደግሞ በስነ ስርዓት እንድወጣ በዛን ቀን ምክር ላይ ነበርኩ እና ያህንን ኃላፊነት እንድወጣ ምክር ተመከርክ ከቤት? ምክንያቱም ትልቅ ኃላፊነት ነው። ቤተክርስቲያንን የሚያክል ነገር ቃል ኪዳንን ገብተን ደግሞ ያው ቃል ኪዳን ትልቅ ነገር ነው። ስለዚህ እድሜህና የትምህርት ደረጃ ከዛ ንግግርህ ብዙ ከተለመደው አኳያ ብዙ የሚጠበቅ አይደለምና አስተዳደግህ እንዴት ነው? ያው እኔ እንግዲህ ትምህርት ብዙ ፍላጎት ነበረኝና ንባቡላ በ3 አመቴ ያነበብኳት ትዝ ይለኛል። እንዲህ ይድን ምናምን መኪና ሲያልፍ ጠብታ አምቡላንስ ይላልና ያህንን አንብቤ መጀመሪያ ያነበብኩት ንባብ በስንት አመት? በ3 አመቴ ነው ያንን ያነበብኩት ጠብታ አምቡላንስ ብዬ አንብቤ ከዛ በኋላ ወደዛ ደግሞ ወደ ንባቡ ወደ ፍጥነት ንባብ ምናምን አሁን አቀላጥፌ ማንበብ እችላለሁ። በፍጥነት አድርጌ ማንበብ እችላለሁ። እንዲሁም ደግሞ ሌላ ብዙ ችሎታዎች አሉኝ። ስዕል በጣም እችላለሁ። ስዕል እችላለሁ እና እኔ እንደውም አብዛኛውን ጊዜ ለአዲስ አመት የምሰጠው ስዕል የቅዱሳንን ስዕል እየሰጠው እንደዛ ማለት ነው። የቅዱሳን ስዕል ሰተነው ስዕል ስለህ ነው የምሰጣቸው። እስቲ ሌላም ብዙ የምናነሳቸው ጉዳዮች አሉ። ክቡራንና ክቡራት ተመልካቾቻችን በድጋሚ እንኳን ለብርሃነ ልደቱ በሰላም በጤና ደረሳችሁ። ከአዲስ አበባ ሀገረ ስብከት ሚዲያ የሚተላለፍላችሁን ልዩ የበዓል መርሃ ግብራችን ነው። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እንግዳችን ሕፃን ሳሙኤል ፍቅረ ማርያም ይባላል። የተለያዩ ተሰጥኦ ያለው ትጋት ያለው እንደ እድሜው ሳይሆን የበለጠ ብዙ ነገር የሚቀሰምበትና ከእድሜው ከፍ ያለ ስነ ስርዓትና እውቀት ያለው ልጅ ነው። አብራችሁን ስለሆናችሁ እጅግ እናመሰግናለን። በሕፃኑ ልደት ስለ ሕፃኑ እንግዳ አድርገን እያነሳን እንገኛለን። አብራችሁን ሆኑ። ሕፃን ሳሙኤል የድቁና ማዕረግ ተቀብለሃል ከብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ። እንደተደሰትክም በቤተሰብ የነበረው ነገር ጥሩ እንደነበረ ነግረኸኛልና አንድ ጉዳይ እያየው ነበር። ከዚህ በፊት ተሸልመሃል በአባቶች? አው ከዚህ በፊት የመጽሐፍ ቅዱስ ማህበር ተሸልሜ ነበር። አንዴ አቡነ አብርሃምን አግኝቻቸው ነበርና ምን ተሸለምከው? ምን ሰርተህ ነው? መጽሐፍ ቅዱስ በሬዲዮ መልኩ ተቀርቦ ያው ብዙ መጽሐፍ ቅዱስን ማግኘት ያልቻሉ በገጠራማ አካባቢ የሚገኙት አብዛኛውን ጊዜ ያህንን ለመስማት የሚደረግ ነበርና ድምጽ ትሰጣለህ። ከዛ ድምጽህ ይቀዳል። ምዕራፍ ነው የምትለውና ሐዲስ ኪዳን የተሰራው ሙሉ አዲስ ኪዳኑ ተሰርቷል በሬዲዮ መልክ ማለት ነው። በድምጽ ተሰርቷል እና እኔ ደግሞ ያው ያቀረብኩት የሉቃስ ወንጌል ምዕራፍ 2 ላይ የነበረውን መጨረሻው ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋራ አብሮ ወደ ኢየሩሳሌም ሄዶ ጠፍቶባቸው ተመልሰው ከዛ በኋላ ደግሞ ድምጹን እኔ እንትን ስላልኩ ስለተናገርኩኝ ድምጹን ያህንን በተመለከተ ነበርና ስጦታው ምንድነው የተሸለምከው? ሰርቲፊኬት ነበርና ያው ያህንን የተሸለምኩት። መጽሐፍ ቅዱስ አንብበህ ነው? በድምጹ። እስቲ ከዚሁ አኳያ እንደው ላንሳለህ ስለ መጽሐፍ ቅዱስ ስለ ቤተክርስቲያን ትምህርት በመጠኑም ቢሆን እንደምታውቅ ቅድም ስንነጋገር ነበርና መጽሐፍ ቅዱስ ተሸመድዳል? አው ሸመድዳለሁ። አሁን እስካሁን ከብሉይ ኪዳን 2 ኦሪት ዘፍጥረትና ዘጸአትን ከዛ በኋላ ደግሞ ከሐዲስ ኪዳን ደግሞ 4ቱን ወንጌላውያን ማለት ነው። ከዛ ጠቅላላ 6 ነው የሸመደድኩት። 6ቱን የመጀመሪያ ምዕራፋቸውን ያዝኩት። የመጀመሪያ ምዕራፋቸውን በቀጣይ ትቀጥላለህ። ያው ባለፈም ከብፁዕነታቸው ድቁና ስትቀበል የሉቃስ ወንጌል ምዕራፍ 1ን ያነበብክ ነበር። ደግሞ ለዛሬ አትችልም? ስለ ልደቱ የሚያነሳውን የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ብንል ምን ይመስላል? እሺ አሁን የማቴዎስ ወንጌል የሚያነሳው ስለ ትውልድ ነው። ከዛ ትውልድ ላይ ይመጣና ደግሞ ወደ ኢየሱስ ክርስቶስ ልደት ይመጣል እና መጀመሪያው ደግሞ አዳም ነበር አይደለ? የመጀመሪያው ፍጥረት አዳም ነበር።
አ ደግሞ የፊደል መጀመሪያ ነች በአበገደው ማለት ነው። እና በፊት ፊደላት ግዕዙ ብቻ ነበር የሚወራው። አሁን ብዙ ጊዜ ጥንት ኢትዮጵያውያን ይጠቀሙት የነበሩ የሚግባቡት በግዕዝ ቋንቋ ነው። ለምሳሌ ሀለየ ምናምን እያሉ ሀሌ የምትለዋ ግዕዝ ነች። ሐመሩ ሀለች፣ ለአለች፣ የያለች። ከዛ ደግሞ እያንዳንዱ የፊደል አጠቃቀማችን ኢፌክት ሊኖሩ ይችላል። አሁን አንድ ነገር ስንናገር ለምሳሌ አሁን ዓለም ስንል በየትኛው አ ነው መጻፍ ያለብን የሚለው። አሁን ዓለም ስንል ሉል ወይም ደግሞ መሬትን የምንገልጸው በአይኑ አ ስንጽፍ ነው። ግን አሁን አይኑ አን ስንጽፋት እንደዚህ አይደለ? አሁን ክብ ቅርጽ አላት፣ አይንን ትመስላለች። ለዛ ነው አይኑ አይ ተባለችው። አይን ክብ ቅርጽ አለው፣ ለዛ አይኑ አ ተባለችው። በአይኑ አ ደግሞ ዓለምን የምንጽፍበት ምክንያት ዓለም ፐርፌክትሊ ክብ አይደለችም፣ ነገር ግን ወደ ክብ የሚያደላ ቅርጽ ስላላት ዓለምን በዛ እንጽፋለን። እንዳ ደግሞ ትርጉሙም ደግሞ ዓለም ማለት ሉል ወይም መሬት ማለት ነው። ግን በአልፈው አ ስንጽፈው ዓለም ተናገረም የሚለውን ማለት ነው። አለ የሚለውን ተናገረ የሚለውን ይገልጽልናል ማለት ነው። እና እያንዳንዱ ፊደላትን ስንጠቀም በሐመሩ ሀ የሚሆነውን በሐሌታ ውሃ ስናደርግ ስጋ የሚለው አሁን በየትኛው ነው የሚጻፈው የሚለውን ብናይ ስጋ የሚለውን መስጋት፣ ፍርሃትን የሚገልጽልን ስጋ ነው። ሰውን የምንጽፍበት እሳቱ ሰ ማለት ነው። እና እሳቱ ሰ ስጋ የሚለውን መስጋት፣ መፍራትን ይገልጻል። ግን ስጋን ስንጽፍ በንጉሱ ሰ ነው መጻፍ ያለብን ማለት ነው። ንጉሱ ሰ የተባለበት ምክንያት ደግሞ 3 ነው አይደለ? 3 እንትኖች አሉት። 3 ወደ ላይ ስንጽፈው 3 መስመሮች አሉት። አዎ እንዲህ ወደ ላይ ይወጡ ናቸው። እና ሰለሰ የሚለውን ይገልጻል። ሰለሰ ማለት 3 አደረገ ማለት ነው። ከዛ ደግሞ 3 የምትለዋንም ቁጥር ስንጽፋት በየትኛው ነው መጻፍ ያለብን? በንጉሱ ሰ ማለት ነው መጻፍ ያለብን። ከዛ ደግሞ መጽሐፍ ቅዱስ ላይ ማስረጃው አብርሃም ምን አለ? ብዙ ጊዜ እንግዳ ይርቅበት ነበርና እንግዳ አርቆበት ስላሴዎች በሰው አምሳል ተመስለው ሲመጡ ሲሄድ አንዱን እዚህ ሲያስቀምጥ 3ቱም እዚህ ያገኛቸዋል። እና በዚህን ጊዜ ምን አላት ሳራን? 3 መስፈሪያ ዱቄት ለውሰሽ 1 እንጎቻ ጋግሪ አላት። 3 አሁን ስላሴ እዚህ ጋር አብርሃም 2 ነገር ነው የተናገረው። አንደኛ መለወሱን እንጎቻ እንዴት እንደምትጋግር ነገራት። አሁን እንዴት እንደምትጋግር ማለት ነው ሂደቱን ነው የነገራት። ስንት መስፈሪያ ዱቄት እንደምትለውስ ነው የነገራት። ከዛ በኋላ ደግሞ የስላሴን አንድነት ሲያመሰጥር ነው። 3ም አንድም ናቸው ሲል 3 እንጎቻ 3 ዱቄት ለውሰሽ 3 መስፈሪያ ዱቄት ለውሰሽ 1 እንጎቻ ጋግሪ ሲላት 3ቱንም አንድ ላይ ስላገኛቸው ማለት ነው። እና የመጀመሪያው ፍጥረት አዳም ነው። አዳም ከዛ በኋላ ደግሞ አዳም ይልና ይመጣና የማቴዎስ ወንጌል ላይ ግን የምናገኘው አብርሃም፣ ይስሐቅ፣ ያዕቆብ እያለ ይመጣል። እና አብርሃም ላይም እዚህ ጋር ከፊደሉ አንርቅም። አበገድ የሚለው ማለት ነው አ የመጀመሪያ ፊደል ነው። እዚህ ጋርም አብርሃም ስንል የአብርሃም የመጀመሪያው የፊደሉ አ ነች ማለት ነው። አብርሃም ይስሐቅ፣ አብርሃምም ይስሐቅን ወለደ ይላል የማቴዎስ ወንጌል ምዕራፍ 1 ላይ። አብርሃምም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ከራኪብ ቦኤዝን ወለደ፣ ቦኤዝም ከሩት ኢዩቤድን ወለደ፣ ኢዩቤድም እሴይን ወለደ፣ እሴይም ንጉስ ዳዊትን ወለደ፣ ንጉስ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ። ሰሎሞንና ሰልሞን እዚህ ጋር ልዩነት አላቸው። ሰልሞን የአሚናዳብ ልጅ ነው። ከዛ ደግሞ ሰሎሞን የምንለው ደግሞ የዳዊት ልጅ ማለት ነው። ንጉስ ዳዊትም ሰሎሞንን ወለደ ይልና ሰሎሞንም ሮብዓምን ወለደ፣ ሮብዓምም አብያን ወለደ፣ አብያም አሳፍን ወለደ። ከዛ ይልና ደግሞ የዮሴፍ አባትን ያመጣል። ማለትም ለምንድን ነው ዮሴፍ አባትን የሚያመጣው? የማርያም እጮኛ ዮሴፍን ወለደ ይልና ማቲያንም የጌታችን የኢየሱስ ክርስቶስ እናት የሆነችውን የማርያም እጮኛን ዮሴፍን ወለደ ይላል።
ይህንን አሁን የሚያመጣው ለምን የማርያም ቀጥታ ለምን ማቲያንም ዮሴፍን ወለደ ለምን አላለም? ምክንያቱም እዚህ ጋር ኢየሱስ ክርስቶስን ትውልድ ሊያመጣው ስለሆነ ማለት ነው። ከዛ ይመጣና ደግሞ የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ግን ጻድቅ ነበርና ሊገልጣት አልወደደም፣ በስውርም ሊተዋት አሰበ። ይህን ሲያስብ እነሆ የእግዚአብሔር መልአክ በሕልም ታየው አለ። ለምንድን ነው በሕልም የታየው? እግዚአብሔር አብዛኛውን ጊዜ ራእይን ሲያሳይህ ወይም ደግሞ መልእክትን ለማስተላለፍ ሲፈልግ በሕልም ነውና በሕልም ታየው አለ። እንዲህ ሲል የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ። እነሆ ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል አለ። ትንቢት እዚህ ጋር ትንቢቱን እንዲፈጸም ነው አማኑኤል ይሉታል ያለው ማለት ነው። እስካሁን ያልተፈጸመ አንድ ትንቢት ነው ያለው። እሱም ዳግም ምጽአት ነው። ዳግም ምጽአት ያልተፈጸመ ትንቢት ብለን ልንጠቅሰው እንችላለን። ከዛ ደግሞ ዳግም ብለን ከመጣን ደግሞ ዳግም የአዳም ከሚያግቦ ለአዳም ይላል። ከዛ በኋላ ደግሞ ዳግም የአዳም ከማግቦ ለአዳም ይልና ዳግም የአዳም የተባለው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አዳም ሲኦል ውስጥ በተሰቃየ ጊዜ ጥፋት አጥፍቶ ጸበለስን በልቶ ሲኦል ውስጥ በተሰቃየ ጊዜ ቃል ኪዳን የገባለት ከ5500 ዘመን በኋላ አድነሃለሁ ነው ያለው እና ከ5500 ዘመን በኋላ እግዚአብሔር ተሰቅሎ በመስቀል ላይ ተሰቅሎ አዳነው። ሄዳ ደብዳቤዎች ተጽፈው ነበርና ሁለተኛውን እንደውም ሲጠመቅ አሁን በቅርቡ የምናከብረው ማለት ነው በቅርቡ የሚመጣው የጥምቀት በዓልን መሰረት የሚያደርግ ሄዳ ደብዳቤውን በባህር ውስጥ ሰይጣን የጣለው በባህር ውስጥ አንዱን በሲኦል ነው የጣለው እና በባህር ውስጥ ያለውን በዮርዳኖስ ባህር ተጠምቆ አጠፋው ማለት ነው። ሌላኛውን ደግሞ በሲኦል ውስጥ ያለውን ደግሞ ሰው ሆኖ ከልጅ ልጅ ተወልጄ አድነሃለሁ ነው ያለው። ከልጅ ልጅ ማለት አንተ ፍጥረት ነህ፣ ከዛ ደግሞ ያንተ ልጅ አሁን እኛ የአዳም የልጅ ልጅ ነው የምንባለው። የልጅ ልጅ ማለት አሁን የአንድ ሰው የልጁ ልጅ ማለት ሳይሆን የልጅ ልጅ ማለት ዘርን እንዳለ ይጠቅሳል ማለት ነው እና ከልጅ ልጅ ተወልጄ አድነሃለሁ እንዳለው ተሰቅሎ አዳነው እና ከእርሷ የሚወለደው አሁን እግዚአብሔር እዚህ ጋር ስለ ኢየሱስ ክርስቶስ በአራቱም ወንጌላውያን ተጽፏል። እሱም ምዕራፍ 1 ላይ ነው መጀመሪያ ላይ ማለት ነው። ለሉቃስ የጻፈው ምዕራፍ 1 ላይ እንዲሁ ከቁጥር 27 ላይ ቅዱስ ገብርኤል እመቤታችንን ሲያበስራት እንደዚህ ነው ያላት። አሁን እመቤታችን ቅድስት ድንግል ማርያምን ሲያመሰግናት ከእርሷ ምንድነው ወደ እርሷ ቤት ገብቶ አመሰገናት። ከዛ እሷ ምስጋናውን አደነቀች። ከዛ ይህ እንዴት ያለ ሰላምታ ነው አለች። በዚህም ጊዜ እግዚአብሔር መንፈስ ቅዱስ ይጋርድሻል፣ የሉል ኃይል መንፈስ ቅዱስ አብሮሽ ይሆናል፣ የሉል ኃይልም ይጋርድሻል፣ ካንቺ የሚወለደውም ቅዱስ ነው፣ የሉል እግዚአብሔር ልጅ ይባላል አላት። በዚህም ጊዜ የሉል እግዚአብሔር ልጅ ይባላል አለና ምንድን ያለው የዳዊትም የአባቱን የዳዊትን ዙፋን ይሰጠዋል ነው ያለው። የአባቱን የዳዊትን ዙፋን ይሰጠዋል። በዚህም ጊዜ የአባቱን የዳዊትን ዙፋን ይሰጠዋል አለና ምንድነው ንጉስ ነው አለ። ግን ምድር ላይ ወርዶ መጥቶ ተገርፎ ተሰቅሎ አዳምን አዳነው። እዛ በሲኦል ያለውን ደብዳቤ ያጠፋ ማለት ነው። በዚህም እግዚአብሔር የበኩር ልጅ ይባላል ያለውም ደግሞ የባህር ልጇን እስክትወልድ ድረስ አላወቃትም ነበር ይላል። ማን? ዮሴፍ ማርያምን የበኩር ልጇን እስክትወልድ ድረስ አያወቃትም ነበር ይላል። በዚህም ጊዜ እግዚአብሔር ተወልዶ አድጎ ኢየሩሳሌም ሄዶ ጠፍቶ በዚህም ጊዜ ተገኝቶ ምንድን ያላቸው? ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አታውቁም ምን አለ። እዚህ ጋር ለአባቴ ቤት ልኖር እንደሚገባኝ አታውቁም ምን ሲል ምንድነው አባቴ ቤት ያለው? አብን አባት ነው የሚለው፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ማለት ነው። የማቴዎስ ወንጌል ይህንን ነው ትውልድን ነው የሚያስረዳ። ወበዝነ እድሜ 12 ነው 13 ነው ወደ 13 ትክክል። እድሜ ግን መጣራት አለበት። በጣም ይገርማል። ክቡራንና ክቡራት ተመልካቾቻችን እንግዲህ እግዚአብሔርም ሲቀባ ሲሾም ሲያከብር ስጦታም ሲሰጥ አያልቅበትምና በዚህ መንገድ ነው። በዚህ እድሜ የማይታሰብ ሊሆንም በማይችል ሰው ሊገምተውና እንዲህ ነው ሊለው በማይችል መንገድ በጥሩ ቋንቋ ቤተክርስቲያናችን ልጆቿን ስታስተምር በዚህ መንገድ እንደሆነ አስተማሪ አርአያ ሊሆን የሚችል አብነት ሊሆን የሚችል ልጅ ነው። ሕፃን ሳሙኤል ፍቅረ ማርያም ማለት ነው።
በዚሁ አጋጣሚ እውነት ለመናገር እንዲህ አይነቱን የተከናወነ አንደበት በደንብ እንዲያጠናክር ያደረጉ ቤተሰቦችን ሁሉ እናመሰግናለን። ልጆቻችሁንም በዚህ መንገድ እንዲያድጉ ማድረግ የሁላችንም ክርስቲያናዊና ቤተክርስቲያናዊ ግዴታ ነው። ልጆች ላይ ካልሰራን በጣም ከባድ ነው። በህፃኑ ልደት ደግሞ ስለ ህፃናት ጉዳይ ማንሳት የኛ ወግ ሆኗል። አብራችሁን ስላላችሁ እናመሰግናለን። በድጋሚ እንኳን አደረሳችሁ። ሳሙኤል በጣም የሚገርም ነው የምታነሳው ነገር፣ አንደበትም የተከናወነ ነው። በብዙ መንገድ ደስ ይላል። እግዚአብሔር ፍጻሜን ያሳምር ያከናውንልህ በቀሪው። ስለ ፍጥረትና ስለ ፊደል ደግሞ ጥናት እንዳለ ሰማሁኝ። አዎ እንግዲህ ፍጥረት የሚጀምረው ከእሁድ ነው። እሁድ ብሎ እሁድ አሃደ ይላል። የመጀመሪያው ቀን እሁድ ነው ፍጥረት የጀመረበት ማለት ነው። ከፊደል ጋር ስናገናኘው እንደ ቅድሙ ደግሞ እሁድ የሚለው የመጀመሪያው ፊደል አ ነች። እሁድ የሚለው አ የፊደል መጀመሪያ አበገደ ማለት ነው። ጥንት የነበረው ፊደል የአበገደ ተርታ አ በሚለው እሁድ ከሚለው የተነሳ ነው ማለት ነው። እና እሁድ እግዚአብሔር 8 ፍጥረታትን ፈጥሯል። እና ከነዛ ፍጥረታት ውስጥ ብርሃን፣ ውሃ፣ እሳት ይካተታሉ። እና ግን እነዚህን ፍጥረታት ደግሞ በሮብና በማክሰኞ እንዲሁም በሐሙስ ሲፈጥራቸው እናያለን። እና ለምንድን ነው የሚለው ደግሞ እግዚአብሔር ፍጥረትን ፈጠረ፣ እሁድ ፈጠረ። ግን አሬንጅ ወይም ደግሞ ኦርደር ያደረጋቸው ከሰኞ ዕለት ጀምሮ ነው ማለት ነው። ያ ማለት እግዚአብሔር ሲፈጥር ምንድነው ሰኞ እግዚአብሔር ሰማይና ምድርን ፈጠረ ይላል። በቀዳሚ ግብረ እግዚአብሔር ሰማያዊ ምድረ ነው የሚለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምንድን ነው በመጀመሪያ እግዚአብሔር? ምድር ባዶ ነበረች፣ አትታይም ነበር፣ የተዘጋጀችም አልነበረችም ይልና ጨለማ በውሃ ላይ ነበር አለ። ጨለማ ያኔ ነበረ ማለት ነው። ከዛ ውሃ ደግሞ ነበር፣ በውሃ ላይ ነበር። ማንም ሰው ያለ ውሃ መኖር አይችልም። እና አብዛኛውን ጊዜ ብዙ ነገሮቻችን በውሃ ላይ የተመሰረቱ ናቸው። አይናችን ሁላ ውሃ አለው፣ ውስጡ አይናችን ውሃ አለው አይደለ? አሁን የሆነ አይን እንባችን ከየት መጣ ሳይባል የሚወጣው ቤት በኩል ነው፣ በአይናችን በኩል አይደለ? ስለዚህ አይናችን ገና አሁን በአይኔ እንዳትመጣ ይላል አንዳንድ ሰው። በአይኔ እንዳትመጣ ሲል አይን በጣም እንክብካቤ የሚያስፈልገው ነገር ነው። እና ውሃ በአይናችን ውስጥ ይገኛልና በብዙ ቦታ ይገኛል። እግዚአብሔር የማይቻለውን ይችላል። ማለትም ከእሳቱ በላይ ውሃ አለ። ከዛ ደግሞ ከእሳቱ በታች ንፋስ አለ። ንፋሱ እሳቱን አያጠፋውም። ከዛ ደግሞ ውሃው ደግሞ እሳቱን አያጠፋውም። እና እንደዚህ ሆኖ ደግሞ ንፋሱም ደግሞ እሳቱን አያግለውም። ከፊደል ጋር ደግሞ ያገናኘውበት ፊደል የቁጥር ውስንነት ነውና ውክልና ነው ይባላል። እና ያልኩበት ምክንያት ውክልና እንግዲህ የሚወክል አይደለ? አሁን አ ፊደል የሚወክለው ቀመር አለ፣ ሀ ፊደል ደግሞ የሚወክለው ቀመር አለ። እና ቀመር ብዙ ኢንፎርሜሽን የለም መቼ ክሬት እንደተደረገ ማለት ነው። ነገር ግን እኔ የሚመስለኝ እንደኔ አረዳድ አበገደ ቀመር አልወጣለትም። ያበገደ አ የመጀመሪያ ቀመር አ 1 በ2 አበገ 3 እያለ አይመጣም። ግን በየትኛው ነው የተሰራው? በሐለሐመ ከአሁን አቡነ ሰላማ አስተካከሉት ከተባለው ወዲህ ቀመር ተሰራ። እና እኔ ሐለሐመ ሩሃ የሚለው አሬንጅ ተደርጎ አሁን ሐለሐመ ሩሃ መ የተባለው አሁን አሊፋቱን ስናይ ዳዊት ራሱ አሊፍ ብሂል አብ ፈጣሪ ኩሉ ዓለም አለ። አብ ፈጣሪ ኩሉ ዓለም አብ ዓለምን ፈጠረ ሲል አሊፍ አለ። አሊፍ ማለት ደግሞ የመጀመሪያ ማለት ነው። ነገር ግን አሁን እየተጠቀምነው ያለው ሐለሐመ ሩሃ መ የሚለውን ነው ማለት ነው። እና ከቁጥር ጋር ስናገናኛቸው የሀ ቀመር አንድ ነው። እና አሁን የሰው ስም ቀመር ማውጣት ይቻላል እንደዚህ በቁጥር መሰረት ማለት ነው። እና ቀመር አለው ትሄድና ከዛ በኋላ ቀመሩን ደምረህ አካፍላ አባስተህ በቃ የሂሳብ ስሌት ነው። በቃ አሁን ፊደል ላይ ብዙ ነገር ታገኛለህ። ፊደል ቃል ነው ሲቀናጀው ፊደልና አሁን ለምሳሌ ዋና ናን ሳገናኛቸው ዋና የሚል ደግሞ ዋና የሚል ትርጉም ይሰጠኛል አይደል? ሲጠብቅና ሲላለ ማለት ነው። ሲጠብቅና ሲላለ የተለያየ ትርጉም አለውና ዋና ሲል ይሄ ቃል ነው፣ ግን በከው የሁለት ፊደላት ቅንጅት ነው።
እና የሃ ፊደል ደግሞ ምንድነው በመጀመሪያ ቃል ነበር ይላል የዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ነው የሚለው አሁን በመጀመሪያ ቃል ነበረ ካለ ቃልም በእግዚአብሔር ዘንድ ነበረ ይላል ደግሞ በእግዚአብሔር ዘንድ ነበረ ካለ እግዚአብሔር ምድርን ያጸናት በቃሉ ነው ማለት ነው እግዚአብሔር ምድርን ሲያጸናት በቃሉ ነው በቃ ምንድነው ወታደሩ ኢየሱስ ክርስቶስ ስጋ ለብሶ ከወረደ በኋላ ልጄን አድንልኝ ሲለው እንሂድ ይሏል ኢየሱስ ክርስቶስ ቃል ብቻ ተናገር ይሆናል ነው ያለው ለምንድነው አምኗል እኔ ራሱ እኔ የበታች ያንተ የበታች ግን ከኔ በታች ያሉትን ሁላ ቃል ብናገር ይሆናል ስለዚህ አንተ ከኔ በላይ ያለኸው ቃል ብቻ ተናገር ይሆናል ነው ያለው ስለዚህ ቃል ብቻ ተናገር ሲል ቃል የሚፈጠረው ከፊደል ቅንጅት ነው ፊደላት አሁን ፊደላት አሁን የግዝግዙ ብቻ ነበር ብያለሁ አቀድም አቡነ ሰላማ ከሳቴ ብርሃን ያንን ካብሳልስ እንዲኖረው አድርገው አሻሽለውልናል ማለት ነው ያንን ስላሻሻሉልን አሁን የኔ ስም ባይሆን አቡነ ሰላማ ባያስተካክሉት ኖሮ ከዛ በፊት ቢሆን ኖሮ ሰማ አለ ነበር የሚባለው ወይም ሳሙኤል የሚለው በግዕዙ ብቻ ማለት ነው አሁን መጽሐፍ ቅዱስም የሚጻፈው ከሰላማ በኋላ በተስተካከለው በፊት አሁን በአማርኛ አይደለም የመጀመሪያው መጽሐፍ ቅዱስ የተጻፈው ግን ብዙ ኢንፎርሜሽን አላጣራውም ግን ወይ በግሪክ ነው ወይም ደግሞ በግዕዝ ነው ብዬ ማሰበው በግዕዝ ያልኩበት ምክንያት በቀዳሚ ገብረ እግዚአብሔር ሰማዩ ምድር አይደለም ከዛ በቀዳሚ ሲል በቀደመ አለ በቀደመ የሚለው ቀደመ የሚለውን ያስተላልፍልናል መልእክት ማለት ነው ቀደመ ካለ ደግሞ የመጀመሪያ ሆነ ማለት ነው ስለዚህ የመጀመሪያ ሲሆን የመጀመሪያው ፍጥረት ነው ማለት ነው ፍጥረትና ፊደል ብዙ ቁርኝነት አላቸው አሁን የሚደንቅ ነው ይሄ ሁሉ ትመራመራለህ ታጸናለህ ፊደል ገበታ መጽሐፍ ነው ያወጣው አዎ የፊደል ገበታ ነውና የፊደል ገበታ አሁን አበገደ አሳተመ ነው አዎ ፓተንት አለው እና የፊደል ገበታ ወጥቷል ከሃላም ሩሃም ከሚለው የተለየ ነው አዎ ለየት ያለ ነው ለየት ያለበት ምክንያት አበገደ የሚለው አሁን አቡጊዳ በሚል ተሰርቶለታል ለምሳሌ አበገደ የሚለው አኡኢ አኢኦ ብሎ በቡቢ ባቢቡ ገጉጊ ጋጊጉ እያለ ይመጣል አይደለ እንደዛ ብሎ ግን ከዛ ደግሞ አቡጊዳ ሄውዙ ይላል ከዛ ግን ሐለሃመ ደግሞ ሐለሃመ ሰረሰሸ ቀበተቸ ሐነኘ እያለ ይቀጥላል እና እንደዛ ደግሞ ሆኖ አቡጊዳ አልተሰራለትም እዚህ ጋር ግን የሐና አቡጊዳ አዘጋጅቻለሁና አሁን በገበያ ላይ ነው ትንሽ አትልልን በመጠኑ ሙሉም ባይሆንም ያው ትንሽ ማስተውሰው ያው ስሰራው ያሰብኩ ስለሆነ ይሰሩት ብዙ መሸምደዱ ላይ ትኩረት አላደረኩም ግን ሃሉሂማ ሴረሶ ይልና ከዛ ለሁሚ ሳሬስሾ ይላል እንዳበገደው ማለት ነው አዎ እንዳበገደ ሐለመውን ሐለመ ሐመር ውሃ ሚለውን እንዳበገደ አዎ ከዛ ደግሞ የሆነ የምታስቸግር ፓርት አለች ወደ መጨረሻ ላይ አምጥተ ሄደ ፖ ብለ ጨርሰህ ከዛ መጨረስ ያለበት ነገር አለ ማለቅ ያለበት አሁን አቡጊዳ ሄውዞ የሚያልቀው በምንድነው በው ነው የሚያልቀው አቡጊዳ ሄውዞ በው ነው የሚያልቀው ለምን ው ብሎ ው መጨረስ አለበት አሁን ሃሉሂማ ሴርሶ ብሎ ከዛ ሀ የምትለዋ እታች ትመጣና ደግሞ ሁሂ ሃሂ ህ ትልና ከዛ ሆ ማለት ነው መጨረስ አለበት ማለት ነው ይሄን አሁን ወጥቷል ገበያ ላይ አለ አዎ ገበያ ላይ ነው እንደዚህ ከሆነ ከግዕዝ ጋር በጣም ቁርኝነት አለ የቤተክርስቲያን ትምህርት እየተማርክ ነው ስለዚህ ዳዊት ቢሰጥህ ታነባለህ በግዕዝ ከአዲስ አበባ ሀገረ ስብከት ሚዲያ የሚተላለፍላችሁን ልዩ የ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ወደ እናንተ ያሰናዳነው ልዩ መርሃ ግብራችን ነው አብራችሁን ትቆዩ በአክብሮት እንጠይቃለን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ አደረሰን የበረከት በዓል ይሁንልን እስቲ እንግዲህ ስለ ቋንቋው ስለ ፊደል ስለ ፍጥረታት ያነሳን ነበርና ህፃን ሳሙኤልን ደግሞ ነው ከግዕዙ ጋር ያለው ቁርኝነትም ለማየት በቤተክርስቲያንም እየተማረ ስለሆነ መዝሙረ ዳዊት እንደተማረ አንድ ጊዜም ሁለት ጊዜም እንደዘለቀ ሰምቻለሁ ይሄን ጉዳይ ደግሞ እስቲ መዝሙረ ዳዊት እንድታነብ ጋብዛለሁ እስቲ ቆማ አንብብ እሺ
ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወላለም ዓለም። መዝሙር ክልኤቱ ትንቢት በእንተ ክርስቶስ ለምንተ አንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንስኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ለአለ እግዚአብሔር ወለአለ መሲሁ ንበትክ እምኔነ ማእሰሪሆሙ ወንገድፍ እምላዕሌነ አርዑቶሙ ዘይነብር ውስተ ሰማይ ይስሕቆሙ ወእግዚአብሔር ይሳለቅ ላዕሌሆሙ ሶበ ይነቦሙ በመዓቱ ወበመዓቱ የሐውኮሙ አንሰ ተሰየምኩ ንጉሰ በላዕሌሆሙ በጽዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ ሰአል እምኔ እሁበከ አሕዛበ ለርስትከ ወምኩናኒ ከኒ እስከ አጽናፈ ምድር ወትርእዮሙ በበትረ ሐጺን ወከመ ነዋየ ለብሃ ትቀጠቅጦሙ ወይእዜኒ ነገሥት ለብው ወተገሰጹ ኩልክሙ እለትኮንንዋ ለምድር ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትመዓ እግዚአብሔር ወኢትተሃጎሉ እንፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ እለ ተወከሉ ቦቱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለሙ። ቃለ ሕይወት ያሰማል። በጣም ደስ ይላል። አንደበትህም ደስ ይላል። ስለዚህ ፊደሉን ብቻ ሳይሆን የቤተ ክርስቲያኗን ትምህርት በደንብ እየተማርክ ነው ማለት ነው። ማን ነው ግን የሚያስተምርህ? በቤት ውስጥ ነው የምማረውና አባቴ ነው የሚያስተምረኝ። አባትህ ነው የሚያስተምርህ? ብቻህን ነው የምትማረው ወይስ ሌላ የሚማር? እህትና ወንድሞቼ ያሉ እና እነሱ አብሮኝ ይማራሉ። እህትህ ትማራለች? እንዳንተ ነው? አዎ ከኔ ጋር ነው አብራ እየሄደች ያለችው እና እሷም የራሷ ፊደል ሰርታለች እና በአንተው ልክ እየተመራመረች ነው ማለት ነው። ክቡራን ተመልካቾቻችን እሷንም እናስገባታለን። ስሜ ሰሎሜ ፍቅረ ማርያም ይባላል። የዲያቆን ሳሙኤል ፍቅረ ማርያም እህት ነኝ። የዘወትር ጸሎት ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ ዜማ ተምሬያለሁ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት መባህቤኪ ተወልደ ክርስቶስ ዳግም የአዳም ከሚያግቦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይስዓር ፍትሐ ሞት ኦ አዳም መሬት አንተ ወትገብር ውስተ መሬት ሀበ ሀልወት ብእሲት ኃጥአት በኢትበጽሕ ጸጋ እግዚአብሔር ሰአሊ ለነ ቅድስት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። መዝሙር ሰመንቱ ትንቢት በእንተ ክርስቶስ እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር እስመ ተለዓለ በስብሐቲከ ምልዕልተ ሰማያት እምአፈ ደቂቅ ወሕፃናት ተዳሎከ ስብሐተ በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ እስመ ንርኢ ሰማያተ ግብረ አጻብዒከ ወርኀ ወከዋክብተ ዘለሊከ ሳረርከ ምንትኑ ውእቱ ሰብ ከመ ትስክሮ ወምንትኑ ጓለ እመሕያው ከመ ታውጾ ሕቃ ሐጸጽኮ መላእክቲከ ክብረ ስብሐተ ከለልኮ ወሲምኮ ውስተ ኩሉ ግብረ ደዊከ ወኩሎ አግረርከ ሎቱ ተተገሪሁ አባግዕ አኒ ወኩሎ አልህምተ ወአዲ እንስሳ ዘገዳም አዕዋፈ ሰማየኒ ወአሳተ ባሕር ወዘኒ የሐውር ውስተ ፍኖተ ባሕር እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር። ስብሐት ለወልድ መንፈስ ቅዱስ ለዓለመ ዓለም አሜን። ጨዋታችን እንቀጥላለን። ምናልባት አሁን አባትን የሚያስተምር እንደዚህ ምን ሰዓት ነው የምትማረው? ያው አብዛኛውን ጊዜ ክረምት ላይ ነው የምማረው ከአሁን ከዓለማዊ ትምህርት ጋር እንዳይጋጭብኝ ማለት ነው እና ቅዳሜና እሑድም አሁን እየሞከርኩ ነው ማለት ነው። እንዴት ነው አባትህ የሚያግዙህ እናትህ የሚያግዙ እንዴት ነው እስቲ? አሁን የመጀመሪያው አባቴ አትጫወትም ከልጆች ጋር? እሱማ እጫወታለሁ። እስቲ ታዲያ እንዴትማ እጫወታለሁ። ነገር ግን ያው ጊዜ አለው። አሁን ጊዜ አለው ግን አንዳንዴ ጨዋታ በዛለሁ። ግን ያው እንደዚህ ግድ የትምህርት ነገር ላይ ሲሆን ትኩረት ማድረግ ሲኖርብኝ ግዴታዬ ሲሆን ኃላፊነት ሲኖርብኝ አሁን እኔን አባቴ ካስተማረኝ እኔ ደግሞ ትንንሾቹን የማስተማር ኃላፊነት አለብኝ። ከዛ ደግሞ የሚፈተኑት ታስተምራለህ? ልጆች ታናሾች አሉ? ታስተምራለህ አንተ?
አንተ ያወቅከውን ታስተምራቸዋለህ? አዎ እኔ አባቴ ጋር እማራለሁ። ከዛ በኋላ ደግሞ እነሱ ደግሞ እኔ አስተምራቸውና ከዛ ለፈተና ይቀርባሉ ማለት ነው። ምን ይሰማሃል? አሁን እንግዲህ አባት ለዚህ እያበቃ ነው፣ እያስተማረ ነው። ቤተሰብ ምን አይነት ስሜት ይሰማሃል? እንዴት ነው የምትገልጣችሁ? እስቲ በላችሁ። እስቲ በዚህ ሚዲያ ሁሉ ፍቅርህን ግለጽላችሁ። እንግዲህ ያው በጣም አመሰግናለሁ ወላጆቼ፣ እናቴም አባቴም፣ መምህር ፍቅረ ማርያም ዘነበ በጣም አመሰግናለሁ። እናቴም ያው ምንም ሳታጎርልብኝ እየረዳችኝ ይህንን ትምህርት እንዳጠናክር እያበረታታችኝ ነበርና እህቴም ወንድሞቼም አይዞህ እያሉ በርታ እያሉ እየደገፉኝ እና እያበረታቱኝ ነበርና እጅግ በጣም አመሰግናለሁ። ጓደኞች ሲያገኙ አንተ ጋር ስትነጋገሩ ምን አይነት ስሜት ነው? ከጓደኞች ጋር እንዴት ነው የምትግባባው? አሁን አንተ የምትናገረውና እንደው ትግባባላችሁ? እንግባባለን። ያው አለ አይደለ ማወራው ወሬ ትምህርት ቤትና ቤተክርስቲያን ይለያያል። ቤተክርስቲያን ማወራው በቃ ስለ ትምህርት፣ ስለ ዜማ፣ ስለ ግዕዝ፣ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ። ትምህርት ቤት ግን በዛ ትምህርቱ ላይ ስላለው ሲቹዌሽን ምናምን ክስተት ምናምን እንኖራለንና የተፈጠረውን ነገር በጨዋታ ሰዓት የተፈጠረውን ምናምን ነው የምንኖረው። ቤተክርስቲያን የት ነው አጥቢያ? የት ነው አቅራቢያ ያለ ለሰፈር? ቅዱስ ሚካኤል 24ቱ ካህናተ ሰማይ ቅዱስ ሚካኤል እና ቅድስት ድንግል ማርያም ቤተክርስቲያን እዛ በአቅራቢያ የሚገኝ ቤተክርስቲያን ነው እና እዛ ታገለግላለህ ማለት ስንክሳር አነባለሁ። እየሄድኩኝ ስንክሳር በግዕዝ አነባለሁ። ሁልጊዜ ትሄዳለህ? ሁልጊዜ ሳይሆን አልፎ አልፎ እሄዳለሁ። ማለት ከትምህርቱ ጋር ስለማይመቸኝ በምትችለው አቅም በጠዋት ስነሳ እሄድና አንብበህ ትመጣለህ። ጎበዝ። እነሱም ይሰጡሃል? አዎ ይሰጡኛል። በጣም ደስ ይላል። ለቤተ ክርስቲያንም ትልቅ ሞገስ ነው የምትሆነው ነገር እነሱ ጋር ነው። እንግዲህ ሚስጥርም ስታይ ደግሞ ወደ አገልግሎት ስትመጣ በዛ ይሆናል ብዬ አስባለሁ። በአንተ በኩል በጣም ጥሩ ነው እና ሁሉም ሰው አንተን እንዴት ይመለከተኛል ብለህ ታስባለህ? የሚያውቁ ሰዎች፣ እዛ ሰፈሩ ያሉ ሰዎች እንደው ይሄ ከሌ ልጅ እኮ ምናምን ይሉሃል? አው ብዙ ነገር ነው የሚሉትና አንዳንዴም ጥያቄ ሲያነሱ ምናምን ጥያቄም ሳነሳ አንዳንዴ ይጠይቃሉና እንዴት አይነት ልጅ ነው ምናምን ይላሉ እና ብዙ ጊዜ ይሄ ነገር ይገርመኛልና እንዴት ነው ላለውና እግዚአብሔርን አመሰግናለሁ። እንግዲያውስ በጣም አሁን ምን መሆን ነው የምትፈልገው? አሁን አንዳንዱ ሰው ዶክተርም ፓይለትም ሲል አንተ ምንድነው? ያው በዓለማዊ በኩል ሁለት እኔ ማቃቸው እስካሁን በጣም ሆቢ የሆኑት ሁለት ታለንት አለኝ። ግን በጣም የሚመቸኝ ስዕል ነው። በጣም ስዕል እወዳለሁ፣ እስላለሁ፣ እችላለሁ። ሀረግም እስላለሁ። ቤተክርስቲያን ላይ አብዛኛውን ጊዜ የሚታየው ሀረግ ራሱ እችላለሁ ማለት ነው፣ እስላለሁ። ከዛ ደግሞ ተውኔት የማቅረብ ችሎታ አለኝ። ተውኔትም አቀርባለሁ፣ ተውናለሁ። የማስመሰልና አሁን ተውኔትን በሁለት ከፍለዋለሁ። ማስመሰልና መሆን ማለት ነው። ሆነ ስሰራና አስመስለ ስሰራ የተለያየ ነውና እንደዛ ሞክራለሁ። በቤተክርስቲያንስ ምን ሆነ ፈልጋለሁ? በቤተክርስቲያን በኩል ደግሞ መርጌታ ነው መሆን የምፈልገውና ማስተማር ቅኔ ዘርፌ ቅኔ በስርዓት ተምሬ አራት አይና ከሚባሉት ውስጥ ለመመደብ እሞክራለሁ፣ እፈልጋለሁ። ምኞትህ ፍላጎትህ እሱ ነው። በጣም ደስ ይላል። ምኞትህ እንዲያሳካ እግዚአብሔር ፈቃዱ ይሁንልህ። ትጋትም ስለሚያስፈልግ ካንተ ብዙ ይጠበቃል። ስለዚህ ብዙ መድከም ይኖርብሃል። ለእናት አባትህ ደግሞ የታዘዝክ ማለት ነው። እንደው ከዚሁ አኳያ የልደትም ስለሆነ ውዳሴ ማርያም እየተማርክ ከሆነ ውዳሴ ማርያም ተምረሃል፣ መልካ ኢየሱስ መልካ ማርያም ተምረሃል አይደል? ውዳሴ ማርያም ዜማም እየተማርክ ነው። እንዲያ ከሆነ ከውዳሴ ማርያም አንድ ብትልን ደስ ይለናል። ከሐሙስ አሐዱ የመጨረሻዋን የሐሙስን ውዳሴ ማርያም ላይ ስለ እመቤታችን ስለ ልደቱም ስለኛ መዳንም ስለሚያነሳ እስቲ ተነስተን አሐዱ ዘእምቅድስት ሥላሴ ርዮ ትሕትናነ አጽነነ ሰማየ ሰማያት መጻው ሀድር ውስተ ከርሰ ድንግል ዘኮነ ሰባ ከማነ ዘንበለ ኃጢአት ባይቲታ ዘተወልደ በቤተልሔም በከመ ሰበኩ ነቢያት አድኃነነ ወይቤዘወነ ወረሰየነ ሕዝበ ዚአሁ ሰአሊ ለነ ቅድስት። ቃለ ሕይወት ያሰማ። በጣም ግሩም ነው፣ የሚደንቅ ነው። እንደው ልደትን ስናስብ ስለ ልደት ስለሆነ የምናነሳው አሁን ስለ እመቤታችን አነሳን፣ ስለ ፊደላት አነሳን፣
ስለ ልደቱ ስለ ጌታችን አነሳን፣ ስለ አንተ እውቀት አነሳንና ልደት ስታከብር እንዴት ነው የምታስበው? ታከብራለህ? ጥሩ አድርገህ ታከብራለህ? የሽሩ ጉዱ አሁን እያደጉ አንተ አሁን ድሮ አልክ ትልቅ ነህ ማለት ነው። ድሮ አልካ እንዴት ነው የምታደርገው? እንዴት ነው የምታደርገው? በፊትማ እንደ ማንኛውም ልደት የሚደረግ ነገር አለ። እንደዛ ተደርጎ መቼ ነው የተወለድከው አንተ? እኔ በግንቦት ነው የተወለድኩት። ግንቦት የተወለድከው? ጎበዝ። ብቻ በጣም ደስ የሚያሰኝ ብዙ ነገር ካንተ ይጠበቃል። በብዙ መንገድ አንተ ልትደክም ይገባልና በዓሉን ደግሞ እንዲህ በዓል ለሚያከብሩ እስቲ እንኳን አደረሳችሁ በላቸው እስቲ። ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታዮች በሙሉ በዓለም ላይም በኢትዮጵያም የምትገኙ ኢትዮጵያውያን እንዲሁም ዓለም ላይ የምትገኙ እንኳን አደረሳችሁ። በጣም ኢየሱስ ክርስቶስ ልደት እንኳን አደረሳችሁ። በጣም እናመሰግናለን። ሕፃን ሳሙኤል ፍቅረ ማርያም ቤተሰብህን እናከብራለን። እውነት ለመናገር እንዲህ አድርገው ስላስተማሩ ለዚህ ስላበቁ ቤተክርስቲያንም ካንተ ብዙ ትጠብቃለች። ስለመጣ ስላገኘነህ እጅግ ደስ ብሎናል። እንኳን በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሰህ። እጅግ እናመሰግናለን። ክቡራንና ክቡራት ተመልካቾቻችን ልጆች በቤት እንደሚሰሩ ተሰርተውም ለሀገርም ለቤተክርስቲያንም እንደሚበቁ ክብር እንደሚሆኑ ማሳያ ነው። ልጆች ላይ ያልተከልነው ነገር ሌላ ቦታ እናበቅለውም። ሰላምም፣ ፍቅርም፣ አንድነትም የተሻለ ስራም ልጆቻችን ላይ ብንተክል ልጆቻችን ላይ ብንዘራ የተሻለውን በተሻለ መንገድ ማግኘት እንችላለን። እንደ ሀገር እንደ ቤተክርስቲያንም ይሄ ሕፃን ማሳያ ነው። በቤተሰብ ለዚህ መንገድ ስለደከሙ የደከሙትን በእናንተ ስም አመስግነን በሚዲያችን ስም አመስግነን እሱም በጸጋ እግዚአብሔር እንዲጠብቀው የተመኘን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሌሎች ከአዲስ አበባ ሀገረ ስብከት ሚዲያ የሚተላለፉ መርሃ ግብሮች እንድትከታተሉ እንጋብዛለን። ስለነበራችሁ ስለቆይታችሁ ግን ክብር ይስጥልን። እንኳን አደረሳችሁ። ቸር በዓል ይሁንላችሁ።